እዣ፣ ሞሆር፣ መቆርቆርና አክሊል በሰሜን በምስራቅና በምዕራብ ቤተ ጉራጌዎች መሃል እንደ መገኘታቸው ሁሉ አብዛኛዎቹ የጉራጌ ብሔረሰብ ተዛማጅ ጎሳዎች ይገኙባቸዋል። ይኸውም እዣ ውስጥ የሚገኙት ጎሳዎች አብዛኛዎቹ ቸሃ፣ ጎማረ፣ ስልጤ፣ አሊቾ፣ እኖርና ጌታ ውስጥ የሚገኙ ሲሆን የመቆርቆር ጎሳዎች ደግሞ ወለኔ ገደባኑ ውስጥ ይገኛሉ። እንደዚሁም የሞሆርና የአክሊል ጎሳዎች ከፊሎቹ ገደባኖ፣ ሶዶ፣ ዶቢና መስቃን ውስጥ ይገኛሉ። ስለዚህ የእነዚህ ቤተ ጉራጌዎች ሕዝብ ታሪካዊ አመጣጥን በተመለከተ የሚቀርቡት ማስረጃዎች ከሌሎች ቤተ ጉራጌዎች ሕዝብ ታሪካዊ አመጣጥ የተለዩ አይደሉም። ይኸውም ከሰሜን ነገዶች በተለያዩ ጊዜያት ወደ ጉራጌ ከመጡት የአዝማች ስብሃትና የተከታዮቻቸው እንደዚሁም የአጼ ዘርዓ ያዕቆብና የተከታዮቻቸው ዝርያዎች በስፋት ተሰራጭተው ይገኛሉ። ከፍ ሲል የተዘረዘሩት ጎሳዎች ከፊሎቹ የእነዚህ የሰሜን ነገድ ዝርያዎች ናቸው። ለምሳሌ የሞሆሩ ውድማጠረ የተባለው ጎሳ አባላት በሙሉ የአዝማች ስብሃት ዘሮች ናቸው። ይኸውም ውድማጠረ በመባል ይታወቅ የነበረው ሰው አዝማች ስብሃት አራተኛ አያቱ ነበሩ። ስለዚህ ዛሬ ውድማጠረ ነኝ የሚለው በሙሉ የአዝማች ስብሃት ዘር መሆኑ ነው በማለት አቶ አጃሞ ፈረጃ ያስረዳሉ። ይህ ጎሳ በስልጢ፣ በሶዶ፣ በመስቃን፣ በጨቦና በእንደጋኝ ውስጥ ይገኛል። ከአጼ ዘርዓ ያዕቆብ ጋር የመጡት ነገዶች ዝርያ የሆኑት የሞሆር ጎሳዎች ደሳ፣ ፋሊስ፣ ፋሊል፣ አቦ፣ ወላንቾ ወዘተ በገደባኖ፣ በዶቢ፣ በሶዶ፣ በጨቦና በተቀሩት ቤተ ጉራጌዎች ውስጥ ይገኛሉ። አክሊል ውስጥ የሚገኙት ዳረጎት፣ እጨወገራ፣ ደንገዝ፣ ከንፈቤን በአጼ ዘርዓ ያዕቆብ ዘመነ መንግሥት ወደ አካባቢ የመጡ ነገዶች ዝርያዎች ናቸው። የእነዚህ ጎሳዎች አባላት የዘር ሐረጋቸውን ሲተነትኑ አብዛኛዎቹ ከአጼ ዘርዓ ያዕቆብ ወይም በወቅቱ ከነበሩት የንጉሡ ተከታዮች ጋር ይገናኛሉ። የእነዚህ ጎሳዎች አባላት በኮኪር፣ በሶዶ፣ በመስቃንና በዶቢ እንዲሁም በሌሎች ቤተ ጉራጌዎች ውስጥ ተሰራጭተው ይገኛሉ። በሞሆርና በአክሊል የሚገኙት ጎሳዎች በሌሎች ቤተ ጉራጌዎች አንዳንዶች በስማቸው ሲጠሩ፣ አንዳንዶች ደግሞ በሌላ ስያሜ ይጠራሉ። እንደዚሁም ጅረትማ፣ ውድማጠረ፣ እነመቃ፣ ደሳ የተባሉት ጎሳዎች በጨቦ፣ በመስቃንና በዶቢ ቤተ ጉራጌ በቅደም ተከተላቸው መሠረት ወልዶ፣ ዘዊሳ፣ ገድርወና ዘሬ በመባል ይጠራሉ። አብዛኛዎቹ የሞሆር የአክሊልና የእዣ ጎሳዎች በሌሎች ቤተ ጉራጌዎች ውስጥ ከመገኘታቸውም በተጨማሪ በአመያ፣ በወሊሶና በጨቦ በስፋት ተሰራጭተው ይገኛሉ። ዛሬ ጨቦ የሚባለው ሕዝብ ስርወ ግንዱ የጉራጌ ብሔረሰብ እንጂ ኦሮሞ አለመሆኑ የሚነገረው ሕዝቡ የዘር ሐረጉን ሲተነትን ሞሆር ወይም አክሊል ውስጥ ከሚገኙት ጎሳዎች ጋር ስለሚያገናኘው ነው። ከላይ ከተዘረዘሩት ጎሳ